تمثلي دمنا وتولدي بالتمنى وتغمري فينا. بسم الله ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቸርነቱን አብዝቶ በጸሎት እንድንጠይቀው የፈቀደልን ይህችን ሰዓት ይህችን ዕለት የባረከልን አባቶቻችን አምላክ እግዚአብሔር በድጋሚ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። በይቅርታው በምሕረቱ ፍስሐ ሰላም ተድላ ደስታ ፍቅር አንድነትን ገነትን መንግሥተ ሰማያትን የሰጠን የአባቶቻችን አምላክ ቸሩ እግዚአብሔር ስሙ የተመሰገነ ይሁን። ዛሬ እንዳስለመደን የዘመነ ትንሣኤ የማጠቃለያ ትምህርት እንማራለን። በእርግጥ ነኩን ትምህርት አናቋርጥም። ከክፍል 1 ጀምረን እስከ ክፍል 7 ድረስ የሄድንበት እንደዚህ ጉባኤ ክፍል 3 ነው። ግን በሌሎች የነገረ ቅዱሳን ጉባኤዎቻችንም ስላስኬድ ነው ዛሬ ክፍል 7 እና ምናልባትም ለሌሎች ትምህርቶች ጊዜ ከመስጠት አንጻር የመጨረሻው ይሆናል ማለት ነው። እንደየጊዜ ጻይቁ ግን ነገ ለምሳሌ ጥንተ ዕርገት ነው። ከዛ በኋላ የዛሬ ሳምንት የምንገናኘው በዕለተ ጥብርያዶስ ነው ወይም ርክበ ካህናት ነው። ስለ ርክበ ካህናት ይሆናል የምንነጋገረው እና ዛሬ እንደዚሁ ትንሣኤው ላይ መድኃኒታችን ትኩረት አድርገን እንነጋገርና ከዚያ ዛሬ የታሪክ ቀን ነው። ከቻልን ታሪኮችን ለማብዛት እንሞክራለን። ከሁሉ አስቀድሜ ግን ደጋግሜ መናገር የምፈልገው እነዚህን 50 ቀናት በልባችን ውስጥ የትንሣኤውን ማህተም አትመን ካልተቀመጥን በቀር ተጠቃሚዎች አንሆንም። ትንሣኤውን ዕለት ዕለት ማሰብ ይጠበቅብናል። በመከራው ጊዜ መከራውን ዕለት ዕለት ማሰብ እንዳለብን፣ በሰሙነ ሕማማት ሙሉውን በዐቢይ ጾም ጌታ ለእኛ ሲል የከፈለውን ዋጋ እንዳሰብነው ሁሉ እኛ ደግሞ በትንሣኤው ያገኘነውን ዋጋ እያሰብን መቀመጥ ይኖርብናል። ምክንያቱም የመድኃኒታችን ትንሣኤ የእምነታችን መሰረት የመዳናችን መሰረት ነው። ያ ብቻ ሳይሆን እኛ ተነስተን ለምንኖር ሰዓት ለአዲሲቱ ሀገር ለመንግሥተ ሰማያትም በር መክፈቻ ነውና እሱንም እያሰብን ነው። ዛሬ ስለ ኤማሁስ የቅዱስ ሉቃስ ወንጌል ምዕራፍ 24 ቁጥር 13 ላይ ያለው ታሪኩ በራሱ መንገር ስለሚችል ታሪኩን ነው የማነበው እንደወረደ። የቅዱስ ሉቃስ ወንጌል ምዕራፍ 24 ቁጥር 13 ላይ ያለውን በእግዚአብሔር ስም አነባለሁ። በዚያም ቀን በብላቸው በዚያም ቀን የሚለው በትንሣኤው ቀን ነው። በዚያም ቀን ከመካከላቸው 2 ሰዎች ከኢየሩሳሌም 60 ምዕራፍ ያክል ወደምትርቀው ኤማሁስ ወደምትባል መንደር ሄዱ። እርስ በርሳቸውም ስለሆነው ነገር ሁሉ ይነጋገሩ ነበር። እነርሱም ይህንን ሲነጋገሩና ሲመራመሩ ጌታችን ኢየሱስ ወደ እነርሱ ቀረበ፣ አብሯቸውም ሄደ። እንዳያውቁትም ዓይናቸው ተይዞ ነበር። ጌታችንም በትካዜ እየሄዳችሁ እርስ በርሳችሁ የምትነጋገሩት ይህ ነገር ምንድር ነው አላቸው። ከእነርሱም ቀለዮጳ የሚባለው አንዱ መልሶ አንተ ብቻ ለኢየሩሳሌም እንግዳ ነህን? በእነዚህ ቀኖችስ በውስጧ የተደረገውን አታውቅምን? አለ። ጌታችን ኢየሱስም ይህ ምንድር ነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔር ፊትና በሕዝቡ ሁሉ ፊት በቃሉና በሥራው ብርቱ ነቢይና እውነተኛ ሰው ስለነበረው ስለ ናዝሬቱ ስለ ኢየሱስ የካህናት አለቆችና መኳንንቶቻችን አሳልፈው እንደሰጡት ሞትም እንደፈረዱበትና እንደሰቀሉት ነው። እኛ ግን እስራኤልን ያድናቸው ዘንድ ያለው እርሱ እንደሆነ ተስፋ እናደርግ ነበር። ከዚህም ሁሉ ጋር ይህ ነገር ከሆነ ዛሬ 3ኛ ቀን ነው። ደግሞም ሴቶች ከእኛ ዘንድ ወደ መቃብር ገስግሰው ሄደው ነበርና አስደንቀው ነገሩ። ሥጋውንም ባላገኙ ጊዜ ተመልሰው ተነስቷል ያሏቸውን የመላእክትን መልክ እንዳዩ ነገሩ። ከእኛም ዘንድ ወደ መቃብር ሄደው እንዲሁ ሴቶች እንደተናገሩት ሆኖ ያገኙታል፣ እርሱም ግን አላዩትም። ጌታችን ኢየሱስም እንዲህ አላቸው፣ እናንተ ሰነፎች፣ ነቢያትም የተናገሩትን ነገር ሁሉ ከማመን ልባችሁ የዘገየ
ክርስቶስ እንዲህ ሞት ዘንድ ወደ ክብሩ የሚመለስ ዘንድ ያለው አይደለምን? እርሱም ከሙሴና ከነቢያት ከመጻሕፍትም ሁሉ ስለ እርሱ የተነገረውን ይተረጉምላቸው ጀመር። ሊሄዱባት ወደ ነበረችው መንደርም ተቃረቡ። እርሱ ግን ይርቃቸው ጀመር። እነርሱም መሽቷልና ፀሐይም ተዘቅዝቋልና ከእኛ ጋር እደር ብለው ግድ አሉት። ከእነርሱም ጋር ሊያድር ገባ። ከዚህም በኋላ አብሯቸው ለማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከ፣ ቆርሶም ሰጣቸው። ዓይናቸውም ተገለጠና አወቁት። ወዲያውም ከእነርሱ ተሰወረ። እርስ በርሳቸውም እንዲህ አለው፣ በመንገድ ሲነግረን መጻሕፍትንም ሲተረጉምልን ልባችን ይቃጠልብን አልነበረምን? በዚያችም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11 ደቀ መዛሙርትና አብረዋቸው የነበሩትንም ተሰብስበው አገኟቸው፣ እንዲህ እያሉ ጌታችን በእውነት ተነስቷል፣ ለስምዖንም ታይቷል። እነርሱም በመንገድ የሆነውንና እንጀራውን ሲቆርስ ጌታችንም እንዴት እንዳወቁት ነገሯቸው። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ቃሉ በራሱ መነበቡ በቂ፣ እንደው መማማር ስላለብን እንጂ እችን ብቻ ሰምተን ዝም ብለን ቤታችን እንሄድ ነበር። አንዳንድ ጊዜ እሱም ያስፈልጋል። የንባብ ጊዜ ያስፈልገናል። ቤተ ክርስቲያን የንባብ ጊዜ አላት። አልፎ አልፎ ገድላትን የምናነበው እንደወረደ የንባብ ጊዜ አላት። መጽሐፍ ቅዱስን የማንበብ ጊዜ አለ። ገድላትን የማንበብ ጊዜ አለ። ድርሳናትን የማንበብ ጊዜ አለ። ታምራትን የማንበብ ጊዜ አለ። በቃ የተነበበውን ሰምቶ አቡነ ዘበሰማያት ብሎ አመስሎ ነው። አንዳንዱ እንዲሁ ተተርቆ ታሪክነቱ ብቻ ሲደመጥ ጣዕም አለው። ሕይወት ያድሳል። መላልሰው ቢሰሙት ያድሳል። መላልሰው ቢያነቡት ያድሳል። ልቡናን ደስ ያሰኛል። ወይን ማለት ይሄ ነው። ወይን ያስተፌስ ልበሰብ ተብሎ በመዝሙረኛው በቅዱስ ዳዊት 103:15 ላይ ተጽፎ ባለፈው የተነጋገርንበት አንዱ ይሄ ነው። የእግዚአብሔር ቃል ነው ወይን የተባለ ሲያነቡት ደስ ያሰኛል። ግን እሳ የኛ ልቡና በሌላ ነገር ተጠልፏልና ብዙ ጊዜ መጽሐፍ ቅዱስን በማንበብ አንደሰት። አሁን ይሄንን አንብቤ ጉባኤው ተጠናቋል ሰላም ሁኑ ብዬ ባሰናበት ብዙዎቻችሁ በጣም ግር እንደምትሰኙ እረዳለሁ። ምክንያቱም ይሄ የንባብ በጥንቱ ዘመን እነ ቅዱስ ፊልሞና ከ72ቱ አርድእት ስብከት አይሰብኩም። ብዙ ጊዜ አሕዛብን ሰብስበው የቅዱስ ዳዊትን መዝሙር ያነቡላቸው ነበር። ከፍካሬ ጀምሮ ፍካሬ ዘጻድቃን ወዘኃጥአን፣ መዝሙር ዘዳዊት ሃሌሉያ፣ ብፁዕ ብእሲ ዘኢሖረ በምክረ ረሲዓን፣ በዝንጎች በክፎች በበደለኞች ምክር ያልሄደ ምስጉን ነው፣ ብፁዕ ነው፣ ንዑድ ነው፣ ክቡር ነው። ወዘኢቆመ ውስተ ፍኖተ ኃጥአን፣ በኃጥአን መንገድ ቆሞ ያልተገኘ እሱ ንዑድ ነው፣ ክቡር ነው። ወዘኢነበረ ውስተ መንበረ መስተሳልቃ፣ በዘባቾች ወንበር ዙፋን አልጋ ላይ ያልተገኘ እሱ ክቡር ነው። በቃ አለቀ። እንተርጉሞ ቢሉት 10 ከዚያም በላይ ሀተታ ይኖረዋል። ከዛ ሲያነብ ቆይቶ አማልክት ይሆሙ ለአሕዛብ ዘወርቅ ወዘብሩር ይላቸዋል። የአሕዛብ አማልክት የወርቅና የብር ናቸው። ከወርቅ ከብር የተሰሩ ናቸው። ግብረ እደ ጓለሜው ሰው የሰራቸው። አፍ ቦሙ ወኢይነቡ፣ አፍ አላቸው ነገር ግን አይናገሩም። ለምን? ድንጋይ ናቸው። በወርቅ የተለበጡ እንጨቶችና ድንጋዮች ናቸው። አይን ቦሙ ወኢይሬኡ፣ አይን አላቸው ግን አያዩ። ይሄንን በማንበብ ብቻ አሳምኖ ያጠምቃቸው ነበር። በዘመነ ሊቃውንት ቅዱስ ኪርያቆስ፣ ሊቁ ቅዱስ ቄርሎስ አምደ ሃይማኖት። በነገራችሁ ላይ በዘመነ አበው በአዲስ ኪዳን የዘመነ አበው ማለት ነው። በብሉይ ኪዳን የብሉይ ኪዳን ዘመነ አበው አለ፣ የአዲስ ኪዳን ዘመነ አበው አለ። በአዲስ ኪዳን ዘመነ አበው ማለት የጻድቃንና የሊቃውንት ዘመን ነው። በዚህ ዘመን ላይ ማንበብ በጣም ትልቁን ትኩረት ይይዝ ነበር እና ለዛሬ የመጀመሪያ የዚህ ትምህርት መልእክት የሚሆነው ማህበርም ስትጠጡ በሆነው ምክንያት ሁሉ ስትሰበሰቡ ከቅዱስ መጽሐፍ ቃል አውጥታችሁ አንብቡ። ያ ራሱ በቂ ነው። አስተማሪ ኖርም አልኖረም ይሄ ይደረግ። አይታችሁ ከሆነ ጉባኤ ስንጀምር በነጠላ ርዕስ አንጀምርም። እዚህ ጉባኤ አይታችሁ አይደል? ሁልጊዜ ምን እናደርጋለን? ከመጽሐፍ ቅዱስ
በጥቂቱም ቢሆን እናነባለን። ምክንያቱም ማንበብ ማድመጥ ጣዕም በረከት ስለሚሰጠው አንዷን ጥቅስ ነጥለን አውጥተን በሷ ላይ ከምንለፈልፍ ሰባኪው አካኪ ዘራፍ ከሚል ቢነበብና ከዛ መካከል ያችኑ ቃል በአውዱ ትገኛለች የምትፈልገው። ለምሳሌ የዛሬ ርዕሳችን ከዚህ መካከል የትኛው እንደሆነ መሀል ላይ ታገኝታላችሁ። ግን በጥቅሉ የኤማሁስ መንገደኞች ብለናል። ትኩረት የምናደርግበትን ቃል እግዚአብሔር ይመርጣል ራሱ ግዴ። ስለዚህ ማንበብ ስራዬ ብለን ያዘው። ግን ደጋግሜ እንደምለው ማንበብ የሚጠይቃቸው ነገሮች አሉ። እነሱ መጀመሪያ የህሊና ዝግጅት ነው። የህሊና ዝግጅት ማለት ቢያንስ ጸሎትና ትምህርተ መስቀል ናቸው። ደጋግሜ እንደምላችሁ አታማትቡ የሚላችሁን ሰው አትስሙ። ጉባኤ ውስጥ ናችሁ እልፍ ጊዜ አማትቡ፣ እልፍ አእላፍ ጊዜ አማትቡ። ፓትርያርኩም ኖሮ ሊቀ ጳጳስም ኖሮ አስተዳዳሪም ኖረ ካህንም ኖረ ዲያቆንም ሰባኪ ማንም ኖረ አማትቡ። ሰባኪው በአማትብ እናንተ በየመካከሉ አማትቡ። እየተማራችሁ ህሊናችሁ ሲሰረቅ ይታወቃችሁ አይደል? አማትቡ። እኔ እስከ አማትብ አትጠብቁ። አማትቡ። ክፉ ሀሳብ ሲመጣ አማትቡ። እዛው ጉባኤ ላይ ሆናችሁ መድኃኒታችን ኢየሱስ ክርስቶስ ከፊታችን ቢቆም እንኳን ለቱ ስብሐት አይገባንም እንጂ ከፊቱ ቆመን እናማትባለን። እንዲህ በማድረጋችን ይመርቀናል እንጂ አይደለም። ከወላዲተ አምላክ ፊት ቆመን እናማትባለን። ወትሮውኑ ጳጳስ እያለ አታማትቡ የሚሉን ከጳጳሱ ይልቅማ ሥላሴ ያሉን አይደል? ከፊት እንዲህ አይነት ወሬ አልፋፎ ሰማን። አንዳንዴ ደግሞ ቅድም መድረክ መሪው ስላማተብ አላማትም ብሎ ዝም ብሎ ሰሰት ብሎ የሚገባ አንዳንድ አስተማሪ ምን እንዳለ እንሰማለን። እሱ ባያማትብ እናንተ አማትቡ። እሱ ከሰይጣን ተዛምዶ ትምህርቱን ቢጀምር እናንተ ግን ከመንፈስ ቅዱስ ተዛምዳችሁ ጀምሩት። እንግዲህ ዛሬ ተግሳጽ የለም ብያለሁ ነበር፣ እረስቼው። ስናነብ ጥንቃቄ እናድርግ። ምን አልኩኝ? ቢያንስ ሁለት ነገር ምንና ምን? አንደኛ ጸሎት ብትችሉ ጸሎተ ማርያም ዘምስለ አቡነ ዘበሰማያት፣ ባትችሉ አንድ አቡነ ዘበሰማያት። ይሄንን እንኳን ባትችሉ በትምህርተ መስቀል በስመ ሥላሴ 3 ጊዜ አማትባችሁ አንብቡት። ብትችሉ ቆማችሁ፣ ባትችሉ ተቀምጣችሁ። ድውያንም ከሆናችሁ መቆም የማይችል መቀመጥ የማይችል ሰው ካለ ትራሱን ደገፍ ብሎ ያንብብ። ቅዱስ ዮሐንስ አፈወርቅስ ምን አለ? ይደሎ ለዚያ ያነብ። አይታችኋል? ይደሎ ለሚያነብ ሰው እንዲህ ይገባዋል። ቅድመ ይዝክር ስሞ ለባለ መጽሐፍ ብሏል። ለዚያ ያነብ ነው ያለ። መጀመሪያ ለሚያነብ ሰው ነው ያለ። አንድ እሱ ነው። ሁለተኛ ነገር በማስተዋል ማንበብ ማለት እያዳነቁ እያጣጣሙ ማንበብ። በነገራችሁ ላይ እያዳነቁ ማንበብ አንዳንዴ እኔ ስጦታ የለኝ እሱ አትበሉ። ህሊናችሁ እንዳሳያችሁ ነው። አንዳንድ ሰው እኔ ትዕግስት የለኝ አትበሉ። ትዕግስት የለኝ አላችሁ ማለት ትዕግስት የሚባለውን ነገር አልፈልገውም ከማለት ነው የሚቆጠርባችሁ። እንዲኖራችሁ ጥረት አድርጉ። ለምኑ። እኔ ትህትና የለኝ እኔ የሆነ ነገር አድርጉ ስትባሉ የለኝ አትበሉ። የለኝ የሰነፍ ሰው አነጋገር ነው። እንዲኖረኝ ይፈልጋለሁ በሉ እስኪ። ይሄው ነው በቃ። እንዲኖርህ ደግሞ ጥረት አድርግ። ስታነበው ጣዕም አልሰማ ቢል አትተው፣ ይልቅስ ጥረት አድርግ። እየተገረምክ አንብበው እስኪ። እያንዳንዱ ቃል አስተውላቸው እስኪ። አነጋገሩ አሁን ወደ መጨረሻ አካባቢ ላይ ሲነገር አኮኑ ይነድደን ልብን የሚለው ልባችን ይቃጠልብን አልነበረም ሲሉ ይሄ ቁጭ ብሎ መመርመር ይገባዋል እኮ። ልብ የሚቃጠል ምን ሲሰማ ነው? በንግግር እንዴት ነው ልብ የሚቃጠለው? ማሰብ ግን እግረ መንገዱን አንዲት ጥንቃቄ ደግሞ እንዳትረሱ። ዝም ብሎ ለመጽሐፍ ቅዱስ እጅ የደረሰበት ቦታ አታንብብ። ሁለት አይነት ንባቦች አሉ መጽሐፍ ቅዱስ ውስጥ፣ ማብራሪያ የሚሹና ዝም ብሎ መነበብ የሚችሉ። ዝም ብሎ መነበብ የሚችሉት በአብዛኛው ወደ አዲስ ኪዳን ነው ያሉት። ብሉይ ኪዳን ላይ በአብዛኛው የታሪክ መጻሕፍትን ካልሆነ የትንቢት መጻሕፍትን ዝም ብላችሁ አታንብቡ። ይህን ደግሞ አንመክርም። ምክንያቱም ኢትዮጵያዊ ጃንደረባ በሐዋርያት ሥራ ምዕራፍ 8 ላይ ሲያነብ የነበረው ታሪክ ነው ትንቢት ነው? እንዴት ዋላችሁ? እንዴት ዋላችሁ? ቅዱስ ባኮስ ሲያነብ የነበረው ታሪክ ነው ትንቢት ነው? ቅዱስ ፊልጶስ ሐዋርያው መጥቶ የምታነበውን ታስተውሏለን ሲለው ምን ብሎ መለሰለት? የሚመራኝ ሳይሆን እንደምን ይቻለኛል? የሚመራችሁ ሳይሆን የትንቢት መጻሕፍትን አታንብቡ። ክልከላ ሳይሆን አይገባችሁም፣ ገደል ነው የምትገቡበት። እኔ ይገርመኛል፣ በዛ መከረኛ ሶሻል ሚዲያ ጥያቄ ይመጣል። ትንቢተ ሕዝቅኤል ምዕራፍ እንደዚህ ሳነበው አልገባኛል፣ አብራራልኝ።
መልሴ ምንድን ነው? ለወዲያው ዝም። አንድ ሶሻል ሚዲያ ማህበረሰብ ስለተመቻችሁ ብቻ እናንተ የሚታያችሁ እንግዲህ ትንቢተ ሕዝቅኤል አንድ ምዕራፍ ለማብራራት ቀላል ነው መጽሐፍ። እንዴት ዋላችሁ? እናንተ ማንበብ የከበዳችሁ ያን ለማብራራት ስንት ገጽ ጽሑፍ እንደሚጠይቅ አታውቁም። በዛ ላይ አንዷ ከእናንተ መካከል አንዷ አንቺ ስትጠይቂ እንዳንቺ የሚጠይቅ 1000 ሰው እንዳለ አታውቂም። ያንን ለመመለስ እንፈንዳኛ። እኔ ይገርመኛል። እና እውነቱን የምነግራችሁ እንደ አይነት ጥያቄ አላስተናግድም። አስተናግጄ አላውቅም። አይችልም ማለት ነው። ከሆነም እንደ አይነት ጥያቄ ያለ ሰው በአካል ሊመጣ ይሻላል። በአካል መጥቶ ማብራራት ይሻላል። ከባድ ነው እኮ። ስለዚህ የምታነቡትን ነገር ምረጡ። ከመምህራን ጋር ዙሪያችሁ ላይ መምህራን ካሉ እንዴ ለምትሜት ነው ቢሆን ነው። እቺን ነገር ለማስታወሻ ለስታችሁ የመጀመሪያ ትምህርታችን እቺ ናት ዛሬ። አሁን ወደ ጉዳያችን እንመለስ። የኤማሁስ መንገደኞችን ታሪክ ስትሰሙት ሁለት ናቸው። ከሁለቱ አንዱ በስም ተጠቅሷል። እሱም ቀሌዮጳ ይባላል። በዚህ ስም የሚጠራ ሰው አንድ ሰው ብቻ አይደለም። ለምሳሌ ቅዳሴ ታስቀድሳላችሁ አይደል? እንዴት ዋላችሁ? ታስቀድሳላችሁ አይደል? ወይም አይተውት አታስቀድሱ ነው ማለት አስቀድሳችሁ ታውቃላችሁ ወይ ነው ጥያቄው። ለሱ ነው አይደል? አስቀድሳችሁ ታውቃላችሁ አይደል? ታስቀድሳላችሁ። ዛሬ አስቀድሳችኋል? ምናልባት ተረኛ ዲያቆናት ቀድሳችሁ ነው። እናስቀድስ። ትልቁና የመጨረሻው በረከት የሚገኝበት ሀብት ምናልባትም አንዳንዴ ገዳም ሄደን ከምናገኘው በረከት ያልተናነሰ ጸጋ የምናገኘው በማስቀደስ ነው። እናስቀድስ። በቅዳሴ ሰዓት ላይ መንፈስ ቅዱስ ይወርዳል። ትልቅ ረድኤት ይሰጣል። በምን አይናችን ገልጠን እንየው? አስቸጋሪ ግን አለ። እንመን። ማመንን የመሰለ ሀብት የለም። እንመን አለ። ከዚያ ረድኤት እንኳን ከታላቁ ቅዳሴ እዚህኛው ጉባኤ እንኳን ስንመጣ ረድኤት ይዘን ነው የምንሄድ። እዚያው የምትማሩት ሁሉ አንዳንዶቻችሁ ይገባችኋል፣ አንዳንዶቻችሁ አይገባችሁም። አንዳንዶቻችሁ ደስ ብሏችሁ፣ አንዳንዶቻችሁ ተበሳጭታችሁ ነው የምትሄዱት። ሁላችሁም ግን ቢያንስ በረከት ታገኛላችሁ፣ እናገኛለን። ቅዳሴ ላይ ድርገት ይወርዳል። ድርገት መውረድ ታውቃላችሁ አይደል? አንዳንዶቹ ያው እርገት ወረዱ ይላሉና ያው ወደፊቱ እርገት ወረዱ አትበሉ። እርገት ምን ማለት ነው? መውጣት ወረዱ ነው። ድርገት ማለት ስጋውና ደግሞ አንድ ሆኖ ወረደ ማለት ነው። ድርገት ማለት ሁለቱ አንድ ላይ ማለት ነው። አንድ ላይ ለማለት ነው። ድርገት ወረደ፣ ስጋውና ደግሞ አንድ ላይ ወረደ ለማለት ነው። ከቤተ መቅደሱ ወደ ቅድስቱ ለማቀበል ድርገት ሲወርዱ ስንት ሰው ነው ይዞት የሚወርዱ? ስንት አገልጋዮች፣ ስንት ካህናት ነው ይዞት የሚወርዱት? ድርገቱን የሚይዙ ስንት ናቸው? ይሄው ነው። ለነገሩስ ቅዱስ ቅዱስ እያልን ሰግደን ከሆነ ያላየ ነው ጥሩ። ቆራቢዎች ብንሆን እናውቀው ነበር። ሶስት ነው አይደለም? ሁለት ቄስና አንድ፣ እንደ ስርዓቱ ግን 3 ቄስ ነው። ዲያቆን ድርገት አይሸከምም። ዲያቆናት አላችሁ ደግሞ ነገ ሄዳችሁ አልሸከምም እንዳትሉ፣ በሱ ማለት አይደለም። እንዳልኳችሁ በጊዜ ሂደት ተረስቷል እንጂ ድርገት 3 ካህናት ነው የሚሸከሙት። የስቅለት ቀን ስርዓተ ግንዘቱ ሲታይ ስንት ናቸው የሚሸከሙት? 3 ካህናት ናቸው። እነዚህ 3 ካህናት የማን ምሳሌዎች ናቸው? መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ስግደት ይሁንና በዕለተ ዓርብ በተሰቀለ ጊዜ ስጋውን ከመስቀል ያወረዱት ዮሴፍና ኒቆዲሞስ ናቸው። ሲገንዙት ግን ቀሌዮጳ የሚባል ደግ ሰው መጥቶ አብሯቸው ገንዞታል። በረከት ተሳትፏል። ዮሴፍ ቅዱሱ፣ ኒቆዲሞስ ቅዱሱ፣ ቀሌዮጳ ቅዱሱ። እዚህ ያለው ቀሌዮጳ ግን ሌላ። ይሄኛው እዚህ ቀሌዮጳ ተብሎ የተጠቀሰው ወንጌላዊው ጸሐፊው ቅዱስ ሉቃስ ነው። ለምንድን ነው ሉቃስ ማለት ያልፈለገው ቢሉ ወንጌላውያን በሙሉ ራሳቸውን ይሰውራሉ። ቅዱስ ማቴዎስ ራሱን ሲጠራ ማቴዎስ ነው ሌዊ ነው ብሎ የጻፈው ሌዊ ያለ። ቅዱስ ማርቆስ ስለራሱ ሲነግረን በማርቆስ ወንጌል ምዕራፍ 14 አንድ ጎልማሳ ልብሱን ጥሎ ይሄዳል። ያ ጎልማሳ ራሱ ቅዱስ ማርቆስ ነው። ቅዱስ ሉቃስ ስለራሱ ሲነግረን በግልጽ አይደለም ራሱን ቀሌዮጳ ብሎ በጥንት ስሙ፣ ምክንያቱም ሉቃስ ብሎ ያወጣለት ጌታችን ነው። ባለመድኃኒት ነህ ሲል ሉቃስ ብሎታል። አራተኛው ቅዱስ ዮሐንስ ስሙን ሳይጠቅስ ምን አለ? ጌታ የወደው የነበረ ደቀ መዝሙር ረድ ዘያፈቅሮ እግዚእ ኢየሱስ ተብሏል በተደጋጋሚ። ስለዚህ እዚህ ላይ ቀሌዮጳ የተባለው ቅዱስ ሉቃስ ነው።
ሁለተኛው በስም ያልተጠቀሰው ማን ነው ትሉ እንደሆነ በቤተክርስቲያን ትውፊት ቅዱስ ኒቆዲሞስ ነው። ቀድሞ በምሽት የመጣው ኋላም ጌታን የገለጠው። ስለ ሁለቱ ጥቂት ነገሮችን ባጭር እንበል። ቅዱስ ሉቃስ ማለት ሐኪም ወይም ዶክተር የነበረ በመድኃኒታችን ተጠርቶ 3 ዓመት ከ3 ወር የተማረ ከ72 አርድእት የተቆጠረ ወንጌልን የጻፈ ከምንም በላይ በጥበባዊ አገልግሎቱ የሚታወቅ ሰምታችሁኛል? በምን የሚታወቅ? በጥበባዊ አገልግሎት። እስኪ ሁለት ነገር ላንስ፣ ይቅር በሉኝ። አሁን ተክሳስ ውስጥ ልገባ ተመልሼ አስፈቅጄ ነው። ፈቅዳችኋል? አዎ። የጥበብ ሰዎች ስለምትሏቸውና ሐኪም ስለምትባሉ ሰዎች ስለሁለታችሁ አንዲት ነገር ብቻ ልናገር። በሞት ሄዳችኋለሁ፣ በእኔ ሞት ይሆንባችሁ። አንድም ዘፋኝ፣ አንድም ተዋናይ፣ አንድም ራሱን አርቲስት አድርጎ የሚቆጥር ሰው ከቁም ነገር አትጣፏቸው። በሰውነታቸው ብቻ አክብሯቸው። በጣም የለየላቸው ደመና አይነቁ ውሸታሞች ናቸው። ለዛው ለከርሳቸው ያለው ይሄ አላፍርበትም ስናገር። ለምን በሉ ሰሞኑ አንደኛ ነገር ዝናቸውን ተጠቅመው ምን እንደሚያደርጉ ታውቃላችሁ። በተሐድሶ እንቅስቃሴ ውስጥ እነማን ቤተክርስቲያን ሊቀብሯት ጉድጓድ ሲቆፍሩ ነበር እናውቃለን። ስም መጥቀስ አያስፈልግም። እሱ ብቻ ነው። እዚህ ቤተክርስቲያን መድረክ ላይ እንቆማለን ይላሉ፣ እዛው ወርዶ የሚሰሩትን እናውቃለን። ቀን ሌላ ሌሊት ሌላ። ኃጢአት አይደለም፣ ኃጢአትማ ሁላችንን እንሰራዋለን። እነሱ ግን ታውቃላችሁ አይደለም? ምሳሌ ልንገራችሁ። ጳጳሳት ትንሽ ጥፋት ሲያጠፉ የምንወርድባቸው ለምንድን? የእነሱ ጥፋት እነሱ ነው ህዝቡን ነው የሚጎዳው፣ ህዝቡን ነው የሚጎዳው። የእኛ ህብረተሰብ ደግሞ የጅል ጫፍ ስለሆነ ዘፋኝ ያከብራል። የሚገርማችሁ ሰምታችሁኛል? ማን ያከብራል? ዘፋኝ ያከብራል። ተራ ተዋናይ ነኝ ባይ ቀልደኛ ሰው ያከብራል። እንደ ሰውነታቸው ክብር ይገባቸዋል። ከዛ የተረፈው ግን ስህተት። እንደው እውነት ከተባለ በነገራችሁ ላይ አንድ ሰው መጽሐፍም ይላል ለሁለት ጌቶች መገዛት ይቻላል አይቻልም ማለት አንዱን መውደድ አንዱን መጥላት ግድ። እነዚህ ሰዎች ሰሞኑን አሁን ካለው አገዛዝ ጋር ተዳምረው ስለ ሀገር ፍቅር ሊሰብኩ እኔ በጣም የሚገርም ነገር እነሱ ነው የሀገር ፍቅርን ለመናገር ምን አቅም አላቸው? ደህና ናቸው? አቅም አላቸው? የላቸው። በግልጽ አንተስ ብትሉኝ እኔም የለኝም። ግን አንድ ነው ልንገራችሁ። ስለዚህች ሀገር የደማና ይህችን ሀገር እልም አድርጎ የበላ ይለያያል። አዎ ባለፈው እነዚህ ሰዎች አሁን ካለው ሰውዬ ጋር ነው ይህን ሁሉ የሚናገሩት። ትናንት የነበረው ሰውዬ ጋር አልነበሩ? እንዴት ባላችሁ? አልነበሩ? አልበሉም? አንጀታችን አላጡ። ዛሬ ደግሞ ይሄ ሲያልፍ እዛኛውን ጋር ሆኖ ይበላል። አትስሟቸው በሞቴ። ከቁም ነገር አትጣፉት ንግግራቸው። ወትሮውኑ የምትሰሙት ሰው እኔ አስተማሪ አይደለሁም፣ የምናገረው ግን የሃይማኖት እውነት ነውና የምታደምጡት ሰው ምናልባት መንፈስ ቅዱስ የቀረበ ሊሆን ይችላል ብላችሁ የምታምኑበትን ሰው አንድ ሰው በተጨማለቀ የተውኔትና የዘፈን ህይወት ውስጥ ሆኖ መንፈስ ቅዱስ ይቀርባል ብላችሁ አታስቡ። መንፈስ ቅዱስ ፍትሃዊ ነው፣ ቸር ነው፣ ግን ፍትሃዊ ነው። ቸር ነው ማለት ይቅር ሊል ይችላል እንጂ በሱ አድሮ አንተን ይመክራል ማለት አይደለም። ትናንት የመከረኛ ሰርጸ የሚባል ሰውዬ የጻፈውን ጽሁፍ አንዷ ላከች። ምላሽ ስጥበት አልሰጥም። ብዙ ጊዜ ተብሏል። መጽሐፍ ቅዱስ ግሪክኛው እንደዚህ ይላል፣ ዘፈን የሚለው በማይገባ ተተርጉሟል። ደጋግሜ እኮ ተናግሬያለሁ። ዘፈንን ጽድቅ ከማስመሰል ምን አለ ንስሐ ተገብቶ ወደ መዝሙሩ ቢመጣ። ካልሆነ ተስማምቶኛል አይደል? መናፍቃን ንስጥሮስ ምን አለ? ቅዱስ ቄርሎስ አንተ ተመለስ እመን ሲለው ምንድን ነው ያለው? የያዝኩት ተስማምቶኛል። የያዙት ከተስማማቸው ተስማምቶናል። መጽሐፍ ቅዱስ ሲል እኔ የሚገርመኝ ነገር ስለ ግሪክኛና ስለ ዕብራይስጥኛው ከሚነገር ለምን ስለ ግዕዙ አይነግረንም? በዕብራይስጥኛ ሲባል እንደዚህ ነው። በጽር በግሪክ ቋንቋ ይሄ የሚለው ዘፈን ተብሏል። በሶስት አይነት የተገለጠው አንዱ ዳንኪራ ይላል። ዳንኪራውም ዘፈን ተብሏል። ዳንኪራ የሚባል እሱ ጽድቅ ነው እንዴ? ውዝዋዜ ያለው መዝሙር ይለናል። መዝሙር የሚለው ቃል በእናንተ ቋንቋ ብዙ ጊዜ አቢዩዝ ተደርጓል በዓለም አቀፍ ደረጃ። እኔ ግን ደግሜ እላለሁ ፍትሐ ነገሥትን አይመለከትም። እኔ ግን ደግሜ እላለሁ የቅዱሳን ሐዋርያት ሲኖዶስን አይመለከትም። ኢመፍቱ ይሁር ክርስቲያን ሀበብ የተተውኔት ወዘፈን
ክርስቲያን ወደ ዘፈንና ወደ ጨዋታ ቤት ይሄድ ዘንድ የተገባ አይደለም የሚለው መጽሐፍ ቤት ሊጥለው ነው። ይሄንን ከግሪክኛ ነው የተረጎመ ሊለን ነው። ምንም አይታፈርም። አዎ እንየው። ወደ ራሳቸው ኃጢአት እንዲስቡን አንፍቀድላቸው። እኛ ስላከበርናቸው እኮ ነው የምንሰማቸው። አሁን የሚገርማቸው መንገድ ላይ አንድ ተራልፎ ያጅ ይሄ ሰውዬ የተናገረው ነገር ቢናገር ይረብሸናል? አይረብሸንም። ለምንድን ነው የረበሸን? ለሰውዬው ደመና የነካ ቦታ ሰጥተነዋል። ለምን? ዘፋኝ ስለሆነ። ደግሞ ስለ ቅዱስ ያሬድ ያወራናል። የሚገርማቸው ምን አለ ቅዱስ ያሬድ ቤተክርስቲያኗ በዓለም አቀፍ ደረጃ እንዳይታወቅ ከልክላ ይዘዋለች። እሰይ ደግ አደረገች። የቅዱስ ያሬድ ዜማ ለሰማያዊ መንግስት መውረሻ ነው፣ የእሱ መጫወቻ ነው። አንድ ሁለት ልንገራችሁ። ቅዱስ ያሬድ በዓለም አቀፍ ደረጃ ያልታወቀው እኛ ስላላሳወቅ ነው አይደለም፣ እግዚአብሔር ይህ እንዲሆን ስላልፈቀደ። አዎ ምክንያቱም የቅዱስ ያሬድ ዜማ እንደ ሞዛርት እንደ ቤቶቨን አይነት ዜማ አይደለም እንጂ ዮሐንስ፣ ክሪሶስቶመስ፣ አማውዲስ፣ ሞዛርት እያሉ እያቆላመጡ እንደሚጠሩት አይነት ሰው አቆለማምጦ መጽሐፍ ቤተክርስቲያናችን አጥቷት ሰው ጠፍቶ ማለት ነው። ስለዚህ ይህንን አደራ ልበላችሁ እባካችሁ የምትከተሉትን እወቁ። ይሄ ብቻ ሳይሆን በየፌስቡኩ አክቲቪስት ነኝ ምናምን ስትለኝ አትስሙ። ሁለተኛ ነገር ዛሬ ጥቁር አንበሳ ላይ የሆነውን ነገር ሰምታችኋል። እኔ የሚገርመኝ ነገር ህሊና ይቴች እንደውም አንድ ባልደረባዬ ዛሬ ምን ሲል ሰማሁት እስኪ የኢትዮጵያ ዶክተሮችንና የሱዳን ዶክተሮችን እናነጻጽር። የሱዳን ዶክተሮች በግላቸው በጣም ብዙ ግፍ አሳልፈዋል። ሆ ብሎ የተነሱት ግን ለሀገር ክብር ሲሆን ነው። ያውም በሽተኛ ሳይጎዱ በከፍተኛ ጥንቃቄ። እኔ የሚገርመኝ ሀገር የሚገነባው በአድማ ነው። አንተ ደሞዝ እንዲጨመርልህ የታመመ ሰው ይሞት እግዚአብሔር የለም። በዚህ ነው መንግስትን የምታስገድደው። ይልቅ መንግስትን ከጠላኸው እግዚአብሔርን አትለምነው። ደሞዝ ጭማሪ ነው የምትፈልግ። አንድ ሁለት ልንገራችሁ። ይቺን ሀገር በመሰሉ ቦታዎች ላይ የምትኖሩ ሁላችሁ ደሞዝ ጭማሪ አትሹ። እስኪ ትንሽ እንብሰል፣ ኢኮኖሚካሊ እንብሰል። እስኪ ትንሽ ደሞዝ ሲጨምር አብሮ ምን ይጨምራል? የኑሮ ውድነት። እስኪ ቬኔዙዌላን ተመልከቱ፣ እስኪ ዚምባብዌን ተመልከቱ። አንድ ሻንጣ ሙሉ ገንዘብ ይዛችሁ ሄዳችሁ ቁርስ ነው የምትበሉት። ቬኔዙዌላ እኮ አንድ ሰሞን ከወራት በፊት በ20 ሺህ የሀገሪቱ ገንዘብ ነበር ቁርስ የሚበላው። ሰምታችኋል? እዚህ 20 ሺህ ብር ደሞዝ ቢደረግልህ 30 ሺህ ብር ቢደረግልህ ዞሮ በ20 ሺህ ብር ቁርስ ከበላ የወር ደሞዝ ምን ያደርግልሃል? እዛው ላይ ሶስት ጋር ነው የምትበላ። መብትን መጠየቅ እኮ ልክ አለው። እዚህ እየተደረገ ያለው እናውቃለን። አዎ ደግሞ እርስ በርሳችሁ ትጣላላችሁ። አንዱ ከአስተዳደሩ ጋር ይወግናል፣ አንዱ ሌላ ጋር ይወግናል። ታውቁታላችሁ። አንድ ሁለት ልንገራችሁ። የፈለጋችሁትን አድርጉ። በህሙማን ላይ ግን በትራችሁን ብታሳርፉ እግዚአብሔር በትሩን እናንተ ላይ ያሳርፋል። ሌላው ነገር መብታችሁ፣ እሱ እንዳፈለጋችሁ አድርጉት። ተቃውሟችሁን ስታደርጉ ግን በየትኛውም ሙያ ውስጥ ብትሆን ህብረተሰብን የሚበድል ነገር ውስጥ እንዳትገቡ። ልብ ቢኖራችሁስ የረሃብ አድማ ባደረጋችሁ ነበር። የራስን ግጥም አድርገህ የበላ በሰው ላይ ትፈርዳለህ። ልብ ያለው ምንድነው የሚያደርግ? የረሃብ አድማ። ረሃብ ጥብስ ሲያደርግ ተመልሰህ ወደ መስመር ትገባለህ በራስ ጊዜ። አሁን ደግሞ የረሃብ አድማ አድርጉ ብሎ አሉላችሁ ሄዳችሁ ደግሞ እንዳትሞክሩ። እሱም ጥሩ አይደለም። እንደው ነገርን አንስቶት ላውሳው ብዬ ነው። ወንጌላዊ ቅዱስ ሉቃስ ሐኪም ነበረ ከሚለው ተነስተን ነው። አገለገለ፣ ክብር አገኘ። ኒቆዲሞስ አባታችን በተመሳይ ማለት ነው። እነዚህ ሁለት አባቶች እስካሁን ድረስ ጥሬ መልስ ያልተገኘለት አንድ ጥያቄ፣ ለምንድን ነው ኤማሁስ በዛ ቀን መሄድ የፈለጉት? አንዳንድ ትውፊቶች እንደሚሉት ምናልባት የቅዱስ ሉቃስ ቤት እዛ ሊሆን ይችላል። ምክንያቱም የኒቆዲሞስ ቤቱማ ያለው ቢታንያ ይታወቃል። ምናልባት የቅዱስ ሉቃስ የቀለዮጳ ቤት ሊሆን ይችላል። እዛ ሄዱ። የነዚህ የተቀደሱ ሁለት ሰዎች የመጀመሪያ ትልቁ መልካሙ ነገራቸው በመንገድ ሲሄዱ እያወሩ ነው። የሚያወሩት ስለምንም ነገር አይደለም። የሚነጋገሩት ስለማን ነው? ስለ ጌታችን። በሞቴ ስለ ጌታችን እንነጋገር፣ እንጨዋወት። አባታችን ቅዱስ አብርሃምና ካህኑ መልከጼዴቅ ዘፍጥረት 14:17 ላይ ስትመለከቱ ተገናኝተው ቅዱስ ጎርጎርዮስ በቅዳሴው እንዳለው እግዚአብሔር ዘተናገረ ምስለ አቡነ አብርሃም በሀበ ዕፀ ምንባር
የሚለው ታሪክ ውስጥ መጨረሻ ላይ ወተዚያኑ ክሌሆሙ እበያቲሁ ለእግዚአብሔር አምላክነ ሁለቱም የእግዚአብሔር አምላካችንን ታላቅነቱን ተነጋገሩ ይላል። የእግዚአብሔር ሰው ማለት የእግዚአብሔርን ነገር ብቻ የሚነጋገር ነው። ሌላውን ተውስ ስለ ፖለቲካው እንተውስ። የጾሙ ላይ እኮ ብለን ነበር የቅዱስ ዳዊትን መዝሙር ብቻ ፖስት አድርጉ። የእግዚአብሔርን ነገር እንነጋገር። እኛ የእግዚአብሔርን ስንነጋገር እግዚአብሔር የፖለቲካውን ነገር ያመጣዋል፣ ይሰራዋል። ወይ ያለው እንዲበጀን ያደርጋል፣ ወይ ነቅሎ የሚበጀውን ያመጣል። ትልቁ የመጀመሪያው ነገራቸው እሱ ነው። እነዚህ ቅዱሳን ሲነጋገሩ ጌታቸው ወደ እነርሱ ቀረበ ይላል። ምክንያቱም የመነጋገራቸው መልካምነት መገለጫ ስለሱ ሲነጋገሩ ሁለት ሰዎች ይገኛሉ። ለዚህ ደግሞ ማረጋገጫችን የማቴዎስ ወንጌል ምዕራፍ 18 ነው። በእኔ ስም ሁለትም ሶስትም ሆኖ በተሰበሰቡበት እኔ በመካከላቸው እገኛለሁ ብሏል። እዚህ ይሄን ቃል እኮ ነው የፈጸመው ጌታችን። አዎ ሁለት ስትሆኑ ተጨዋወቱ፣ ብቻዬን በሆንስ አብዱ፣ ከራሳችሁ ጋር ተጨዋወቱ። የሰው ልጅ ነፍስና ስጋ አለው። ራስህ ለራስህ ልትነግረው ትችላለህ። ጌታችን ቀረበ አብሯቸውም ሄደ ይልና መሀል ላይ እንዳያውቁት ዓይናቸው ተይዞ ነበረ ይላል። እንዴት ዋላችሁ? ኧረ እንዴት ዋላችሁ? እንዳያውቁት ምናቸው ተይዞ ነበረ? ምንድን ነው የያዘው? ዓይንን ምን ይዘዋል? ዓይናችሁ ያላል ታያችኋል? ስንት ነው? ኧረ በሞቴ ነገር 6 ነው። 3 አስቃለዋል 6 ነው። ይህችን በዚህ ምድር አንስማማ ካለን አንስማማ ማለት በፈቃዳችን እናንተ 2 በሉ ትክክል ናችሁ አይደላችሁ? እኔ ደግሞ 6 ብያለሁ። ተሳስቻለሁ? 6 ነው። ጥያቄ አለ። የፈለገ ደግሞ ጅማቴን ቆጣጥሮ 100 ይበለው ከፈለገ። ዓይናቸው ተይዞ ነበረ። ለምን? ያኔ እናታችን ቅድስት ማርያም መግደላዊት ላይ ያነሳነው ነገር ነው። እነዚህ ሁለት ቅዱሳን ደጎች ናቸው። አዝነዋል፣ ግን አንዲት ነገር ስተዋል። እሷ የሳቷት ነገር ምንድናት? መድኃኒታችን ኢየሱስ ክርስቶስ እነሳለሁ ማለቱን ረስተዋል። ተውትና እነሳለሁ ማለቱን ኒቆዲሞስ አባታችን ሲገንዘው ጌታችን ዓይኑን ገልጦ እኮ አይቶታል። አንተ ቅዱስ ቅዱስ በል እንጂ ደግሞ እንደ ፍጡር ትገንዘኛለህ እኮ ብሎታል። ይህን ሁሉ ድንቅ አይቷል። እነሳለሁ ብሏቸው። ከዚህ የከፋው ግን ምን ነበረ? ቅዱሳት አንስት ሄደው ምን ብለዋቸዋል? ጌታ እኮ ተነስቷል ብለዋቸዋል። ይሄንን ራሱ ለማመን ዝግጁዋል። ለዚያ ነው ዓይናቸው ተይዟል። ምንም ነገርን ማየት የሚቻለው ወንድሞቼ እናቶቼ እላችኋለሁ በእምነት ብቻ ነው። በእውነት እዚህ ጉባኤ ላይ ዓይናችን የሚያዩ ቁሳዊ ነገሩን ብቻ ነው። መንፈሳዊ ነገሩን የሚያዩ ሰዎች ግን ከመካከላችን አሉ። ብዙ ጊዜ ይገርመኛል። እግዚአብሔር ይመስገን አንዳንዴ ተስፋ ልንቆርጥ ስንል መጥተው ያናግሩናል። አገልግሎት ላይ አንዳንዴ ተስፋ የሚያስቆርጡ ነገሮች አሉ። ታውቃላችሁ፣ የሰው ልጅ በሕይወቱ ብዙ ፈተና አለበት እና ጫና ሲበዛ አይዟችሁ ለማለት መጥተው እኛም ማናየውን እነሱ የሚያዩትን ነገር ነግረውን ዞር ይላሉ። አንዳንድ ጊዜ በእምነት ብቻ ነው ማየት የሚቻለው። ምክንያቱም ነቢያት እግዚአብሔርን ፊት ለፊት አይተውታል ይላል አባ ሕርያቆስ። አዎ በእምነት አይተውታል። አዎ ቅዱሳን ሐዋርያት በእምነት ባይሆን ኖሮ ጌታችን ኢየሱስ ክርስቶስ እግዚአብሔር መሆኑን እንዴት ያውቁ ነበር? በእምነት ነው። እነዚህ ሁለት የተቀደሱ ሰዎች ዓይናቸው የተያዘ ባለማመን ነው። ምኑን? ትንሣኤውን ባለማመን። የተነሳውን መጀመሪያ እኮ ያዩት ነበር። ለምን? ከሞት በፊት በነበረ አካሉ ያዩት ነበር። ቢያምኑትም ባያምኑትም ያዩት ነበር። ከተነሳ በኋላ ግን ጌታችንን ለማየት ምን ያስፈልጋል? ትንሣኤውን የሚያምን ሕሊና ያስፈልጋል። ለዛ ነው ዓይናቸው እንዳያውቁት ተይዞ ነበረ ይላል። ከዛ ቀጥሎ ጌታችን የተናገራቸውን ተመልከቱ። ልባቸውን ይመረምራል። በትካዜ እየሄዳችሁ እርስ በርሳችሁ የምትነጋገሩት ይህ ነገር ምንድን ነው? መጀመሪያ ምን አስቀደመ? በምን እየሄዳችሁ? በትካዜ። ትንሣኤውን አላመኑ። አዎ ግን የአምላክ የጌታችንን ሞቱን እያሰቡ ልባቸው ሁለቱም ተክዟል። ልባቸው ተሰብሯል። በእውነት ጌታ ወደኛ እንዲመጣ መድኃኒታችን እንዲመጣ ካስፈለግን እንደ መናፍቃን በክርስቶስ መከራ ላይ አንዘብት፣ እናልቅስ። ይልቁንስ እስኪ በሞት እስኪ
አሁን ይሄ ስላልነው ስትመለከቱ ታላቃችን ዮሐናን የሳለ ደግ እግዚአብሔር እጁን የመረቀለት ሰው ነው። ይሄን ብቻ ሳይሆን እመቤታችን ስዕል የሱ ነው። ይሄኛው የስደቷ ስዕል የሱ ነው። ሌሎች ብዙ ስዕሎች አሉት የሱ በስጦታ የሳላቸው። ስዕሉ ጌታችን ኢየሱስ ክርስቶስ አካሉን ሲስል ሕማሙን አብሮ አልሳለውም። በእርግጥ አይታችሁት ከሆነ አካሉ ምንም ያልተነካለው ይሄንን ተነግሮት ይቅር በሉኝ አስተካክላለሁ መጥቼ ብሏል። እሱ በቀናነት ነው የሳለው፣ መጥቶ ያስተካክላል፣ ግድ የለም። ግን እኔ የሚገርመኝ እስከ ሰሞኑ ስለ ስቅለቱ ስለልናል ሌላ ቦታ ነው ያለው። እስኪ በቤታችን ቅድስት ድንግል ማርያምን ተመልከቱ። ፊት ለፊት የእሷን ሐዘን ማየት የማይችል ሰው እስኪ ተመልከቱ። ቅዱስ ዮሐንስ ሁሉ ነገር ባለ የእሱን ለቅሶ የእሷን ሐዘን የመድኃኒታችን ሕማም የማያስብ ሰው መቼም አይጠቀምም። ገሃነመ እሳት ለዘላለም ነው የሚበላው። ተክዘው ነበር ሁለቱ ከልባቸው ተክዘው ነበር። ዛሬም ሕማሙን አስበን አሁን ዘመነ ትንሣኤ ላይ ነው፣ ግን ሕማሙን እያሰቡ መተከዝ ይገባል። በዚያ ምክንያት ነው ቀጥሎ እርስ በርሳቸው የምትነጋገሩት ምንድን ነው? ጌታችን ሌላ ሰው መስሎ ስለቀረበ ጠየቃቸው፣ ከነሱ አንደበት ለመስማት ምስክርነት። እነርሱ ግን መልሳቸው የሚገርም ነበር። ተገርሟል ማለት እንደው አንድ ጊዜ አንድ የእግር ኳስ ተጫዋች ነበር ስሙን አንተራም ነው ሊያረጋግጥ እና የሮም የቫቲካኑ የወቅቱ ፖፕ የነበሩት ጆን ፖል ዳግማዊ ሊጠይቃቸው ሄደና እንዴት ዋሉ ባላቸው አሉ ያልነበርኩም ዛሬ ጋዜጣ ላይ ነበርኩ። ደህና ነኝ አንተ ማነህ ሲሉ ደረቀጥኩ ነው የሚለው። ምክንያቱም በወቅቱ የዓለም ኮከብ ተብሎ ሁለት ጊዜ ተከታታይ የተመረጠ ተጫዋች ነው። አሁን ስሙን ብጠራላችሁ በእርግጠኝነት ከዚህ መካከል የማያውቁ ሰው ቢገኝ ሺህ ብር ነው መሸለም። ግን ችግሩ ታውቁታለች ደግሞ ለብረውላችሁ አላውቀውም እንዳልኩ ደግነቱ ስሙን አጠራ። በጣም ደነቀኝ። እንዴት ሳውቁኝ ቀሩ ብሎ ማለት ነው። ይሄን ቶፈንቶ በውዳቂ ኳስ ውስጥ የሚኖር ሰው አለመታወቁ ገርሞታል። ሰማይና ምድርን የፈጠረ ስለ ጌታ ነው የምናወራው። ገርሟቸዋል። እዛው እስራኤል ውስጥ እየኖረ ስለ ጌታችን አለመስማቱ ገርሟቸው ከማስረዳታቸው በፊት ምንድን ነው ያሉት? ቀሌዮጳ ነው ቅዱስ ሉቃስን መልሰው አንተ ብቻ ለኢየሩሳሌም እንግዳ ነህ። ተመልከቱ እስኪ በጣም ትንሽ የተናደደ ይመስላል። አንተ ብቻ እንግዳ ነህ እንዴ ለኢየሩሳሌም? እንዴት? ምክንያቱም የሚጫወቱት እኮ ሰምቷቸዋል። ስለ ጌታ ነው እኮ ሰምቷቸዋል እኮ። ምንድነው ነገሩ አስረዱኝ ሲላቸው አንተኑ ነግዳ ለኢየሩሳሌም አንተ ብቻ ለኢየሩሳሌም እንግዳ ነህ እነርሱ ተናገሩት። ተመልከቱ እንግዲህ ሰሙ። አሁን ፍጹም የባህሪ አምላክ ነው የሚለውን ነገር ገና ናቸው። መንፈስ ቅዱስ ገና በእነርሱ ላይ አልወረደም። ግን ባለቻቸው በወቅቱ ባላቸው ፍቅር ለጌታችን በነበራቸው አመለካከት የተናገሩትን ተመልከቱ። በእግዚአብሔር ፊትና በሕዝቡ ሁሉ ፊት በቃሉና በስራው ብርቱ ነቢይና እውነተኛ ነበር። ተመልከቱ። በማን ፊት? በሞቴ እና ደግሞ በማን ፊት? በሰው ፊት። የሚገርማችሁ እኮ በቃሉና በስራው በጣም ፍጡር እኮ እንደዚህ አይባልም። ለነገሩ እኮ የፈጣሪን ነገር እየተናገሩ ኢየሱስ ክርስቶስ እግዚአብሔር ሆኖ በቃሉና በስራው ብርቱ የሆነ ከእግዚአብሔር በቀር ማለት ነው። በቃሉና በስራው እግዚአብሔር ብርቱ ያደረገው አይደለም። በቃሉና በስራው ብርቱ የሆነ ኋላ ግን ምን አሉ? ነቢይና እውነተኛ ሰው አሉ። ለምን? በዛ ዘመን የመጨረሻው ክብር ነቢይ መባል። ለነገሩ አምነዋል ብሎ ነቢይ ባህሪ ሲሉት ነው። እግዚአብሔር በባህሪው ምንድን ነው? እንዴት ዋላችሁ? ኧረ እንዴት ዋላችሁ? በባህሪው ምንድን ነው? ነቢይ፣ እውነተኛ ሰው፣ ጻድቅ ባህሪ ሲሉት ነው። በባህሪው ነቢይ። አንድም ገና አላመኑም ብሎ ነቢይ ይመስላቸው ነበር። ስለነበረው ስለ ናዝሬቱ ስለ ኢየሱስ የካህናት አለቆች መኳንንቶቻችን አሳልፈው እንደሰጡት ሞትም እንደፈረዱበትና እንደሰቀሉት ነው ብለው አስረዱት። ቀጥለው ግን የቀቢጸ ተስፋ ነገር አመጡ። እኛ ግን እስራኤልን ያድናቸው ዘንድ ያሉ እርሱ እንደሆነ ተስፋ እናደርግ ነበር። ምንድን ነው የቆላ ሰው
ጠላቱን ሲያገኘው በርቀት ምንድን ነው? አንተንማ እንዲያ ነበረ በልተው ቀረ ይላል አይደል? ምንድን ነው በቃ የሆነ ሊሆን የነበረ ነገር ግን ሳይሳካ ይቀር በእናንተ ልሳን ፌል ያደረገ ተዛለ እንደዛ። ለዚያ ነው ከዚህ በኋላ ጌታችን የሚናገረው ጠንክር ያለ ንግግር ተስፋ እናድርገው ነበር። አሁንሳ አያችሁትን ሳይሆን አለማመን ያመጣው ነው። ከዚህ ሁሉ ጋር የነገር ከሆነ ሶስተኛ ቀን ነው ብሎ እንደገና የቅዱሳት አነስተን ምስክር ይነግሩታል። ከዛ ቀጥሎ ነገራቸው። ኦ አብዳን ይላቸው እናንተ ሰነፎች አላቸው። አሁን ተግሳጽ ለሁሉ ማለት ነው፣ ለሁሉ። አብድ የሚለው ቃል እንደምታውቁት ሰነፍ ተብሎ ይተረጎማል፣ የማያስተውሉ ተብሎ ይተረጎማል፣ እንደገና ምን ተብሎ ይተረጎማል? ደንቆሮ ተብሎ ይተረጎማል። አዎ እናንተ ሰነፎች አላቸው። ለምን? ከቅድስናቸው ከበጎነታቸው መካከል አንዲት ስንፍና ተገኝታለች። እሷን ሊያርምላቸው ሊገፍላቸው ነቢያት የተናገሩትን ነገር ሁሉ ከማመን ልባቸው ይዘገይ። ምክንያቱም እኮ የነቢያትን ትንቢት በደንብ አጥንተዋል፣ ያውቃል። ነቢያት ትንቢት ተናግረዋል። ስለ ክርስቶስ ሞትና ትንሣኤ አምልተው አስተው ተናግረዋል። እንዲያውም ቅዱስ ኒቆዲሞስን እስከኋላ ብሎታል እኮ አታስታውሱም? ዮሐንስ ወንጌል ምዕራፍ 3 ላይ የሰው ልጅ እንዴት ዳግመኛ ሊወለድ ይችላል ሲሉ ምንድን ነው ያለው? አንተ ሊቆሙ ለእስራኤል ወዘንተ ነገር ይተአምር፣ አንተ የእስራኤል ሊቃቸው መምህራቸው እቺን አታውቅም ብሎታል። ለምን? ዳግመኛ ስለመወለድ እሱ የሚሰብከው ኦሪት ላይ ነቢያት ላይ አለ። ለዚያ ነው ነቢያት የተናገሩትን ከማመን ልባችሁ የዘገየ ክርስቶስ እንዲህ ይሞት ዘንድ ወደ ክብሩ የሚመለስ ዘንድ ያለው አይደለም አለና እርሱም ከሙሴና ከነቢያት ከመጻሕፍትም ሁሉ ስለ እርሱ የተነገረው ይተረጉምላቸው ጀመረ አለ። እንዳለ ተረጎመላቸው፣ ሀተታ ሰጣቸው፣ አስረዳቸው። ከዚህ በኋላ ያለው ነገር ይደንቀኛል። እንግዲህ 60 ምዕራፍ ማለት የዚህ ዘመን ሰዎች ባጠኑት መሰረት ከ12 እስከ 15 ኪሎ ሜትር ይመጣል። ቢረዝም 15 ኪሎ ሜትር፣ ቢያጥር 12 ኪሎ ሜትር ይመጣል። ያ ማለት ከዚህ አዘዞ ማለት ነው። ከዚህ አዘዞ 10 ኪሎ ሜትር ነው። ጥቂት ልፍ ብላችሁ ማለት ነው። ደረሱ። ግን ፀሐይ ተዘቅዝቃለች፣ ልትገባ ነው፣ ሊመሽ ነው። ምን አደረገ? እየራቃቸው ሄደ። ምክሩን ከጨረሰ በኋላ እየራቀ ሲርቃቸው ታወቃቸው። ዞር ብለው ምን አሉት? መሽቷልና ከኛ ጋር እደር ብለው ግድ አሉት። አሁን እኔ እደር ማለታቸው አይደለም። ምን አሉት? ረንት ዋላችሁ ሙቀት አለ አይደለም? እሰይኑ ይሙቀት። ለምን ነው የምትሰሙት? ነው መዝሙር አምሯችሁ ነው። ዛሬ ማን ነው ቀኑ? ስላሴ። ስለ ስላሴ መዝሙር ታውቃላችሁ? አማን በአማን መንግስተ ስላሴ ዘላለም አባ ተስፋ ማርያም ታውቋቸው? እሱን እንዘምር እስቲ። በስላሴ ስም በወላዲተ አምላክ እሱ ባከበራቸው ቅዱሳን ስም በጋራ እንዘምር። አማን በአማን አማን በአማን አማን በአማን አማን በአማን መንግስተ ስላሴ ዘላለም መንግስተ ስላሴ ዘላለም መንግስተ ስላሴ ዘላለም መንግስተ ስላሴ ዘላለም አማን በአማን አማን በአማን አማን በአማን አማን በአማን መንግስተ ስላሴ ዘላለም መንግስተ ስላሴ ዘላለም መንግስተ ስላሴ ዘላለም
በማዕከል ዓለም ያለ ዓለም ያሳለፈ የሚኖር ዘላለም ሥላሴ ቸሩ ሩሩ አምላካችን ስለ ዝማሬው ቅዱስ ስሙ የተመሰገነ ይሁን። ለእኛም በረከቱን ይስጠን። ግድ አሉት እንዲያድር መጠየቅ ሳይሆን መጠየቅ ብቻ አይደለም፣ ግድ አሉት ነው። ምክንያቱም እኔ ጎንደሬ ምንድን ነው የሚባለው? ሊባላችሁ ታርጋችሁ ስለቡን አንድ ጊዜ ጎንደሬ ምንድን ነው? ግድርድራል ስሙ። አዎ እኛ በደንብ ኩሩ ጎንደሮች ነን። ጎጄ ምን ይላል? ጎጃሜ እጅግም ኩራትን አይሆንም ራት ይላል። ጎንደር ምን ይላል? ኩራት ራት ነው ይላል። ይጣላል? አይጣላም። ጎንደር ኩራት ራት ነው ያለ በኩራት በሚገባበት ጊዜ ነው። ጎጄ እጅግም ኩራት አይሆንም ራት ያለ የማይኮራበት ጊዜ አለ። ራት ጥብስ እያደረገ ትሞት ኩራት የለም። ያን ጊዜ የምትኮራበት ጊዜ አለ። አዎ ምክንያቱም አሁን ኩራት ጥሩ ነው እያልኳቸው አይደለም። ጎንደር ግድርድር ሲባል እኔ ደግሞ ጎንደር ስለ አሁንም ላስታውሳችሁ መቼም ለመሰናከል ብዙ ሰው ነው ስለ ዘር ሐረግ ስለ ዘረኝነት ያወራለን። ጎንደር ማለት የኢትዮጵያውያን ሁሉ ርስት ናት። ስለ ኢትዮጵያዊነት የመሞት ስለ ኢትዮጵያዊነት ዋጋ የመክፈል ስል ነው። ጎንደር ሀገር ነው፣ የሀገር ግንድ የመሆን ምስጢር ሌላ ነገር የለም። ጎንደር የነገሌ አይደለችም፣ የኢትዮጵያውያን ናት። ዋናው ግን እግዚአብሔር ናት፣ የቅዱሳን አጽመ ርስት ናት። መግደርደር መንፈሳዊ ሕግ እንደሆነ አታውቁም? ቢላ ስትባል ቅርብ ልዘነት ነው እንዴ? ወልጅ መጀመሪያ በቃኝ መጀመሪያ ምን ይባል? በቃኝ በሉ እስቲ በሉ። አዲስ አበባ ሸዋ እንግድነት ሄደን አንድ ጉባኤ ቆይተን ሄደን ቁጭ እንግዳ የተቀበለች ሴትዮ ዝም ርቦን ሄድን እኮ ምሳ ብለን ዝም ኋላ እኔ እንጀቴ ጨርሳለኝ። ይሄ ነገር በቃ አንተ ሳንቲም ይዛል ረይልም ነው 5 ብር ነው ያለች በቃ ዳቦም ቢሆን ገዝተህ ብላኝ ቦታ እንጂ ልትገለል ነው ሴትዮ። ኋላ ልንወጣ ስንል ምግብ ያስፈልጋችኋል ዞር ብለን በጣም ነዶናል የሆነትና በቁጣ አየናት። ምን ነው ላቅርብ አለች። አይ ተይቅርብሽ ትጸድቂያለሽ። ለምንድን ነው እናንተ ታዲያ ከራባችሁ ስጡኝ አትሉም እንዴ? ሁለት ነገር አስቢ። አንደኛ ከጎንደር ነው የመጣው። ሁለተኛ ነገር እዚህ ቤት እኛ ያስቀመጥነው ምግብ አለ እንዳቅርብ ነው። አባቶቻችን ሚስታቸውን ባቅርብ ነው ትእዛዝ ቀርቦ አንቺ እንጀራ ይባል ደግሞ እንግድነት ትሄዱ ብላ ሲባል መጀመሪያ ምን ይባላል? በቃ እንደት ነው ችግር አለ። የሆነ ልጅ ቁጭ ብሎ የሆነቴን ነው ምሳ ራት ነው እንጂ እየበላ ከጎኑ የሆነ እንግዳ ልጅ አለ ብላ አለ በቃኝ። ከዛ ሱፍቱ በላ ከዛ ሊያልቅ ሲል ለምን አትበለም ግን አለ። እሺ ብሎ ቀረ። አረ መቅረቡ አይደለም በጥፊን ያከናነበው። ቅድም ምን ሆነ ነው እምቢ ያልክ? ከእንደዚህ አይነት ሰው እሺ በአንድ የሚሆን መቅረብ ነው። ምግቡ ቢቀር ከጥፊው ለመዳን ማለት ነው። ግን በአባቶቻችን ስርዓት መጀመሪያ አይበቃኝ፣ ሁለተኛም ያው፣ ሶስተኛ እንግዲህ ካልክ አይደለም። ለምን መሰላችሁ? የእኛ ንብረት አይደለማ። ሰው የእሱ ንብረት ባልሆነ ነገር ዘሎ እንዴት ይቀርባል? መገልገል ጥሩ ነው። ግድ አሉት የሚለው እኮ እንገር ሲሉት የለም ብሏቸው ሄዱ እኮ ነው። ግድ አሉት። ግድ ሲሉት ጌታችን ገባ እኮ። ጌታ እየተግደረደረ ነው ማለት አይደለም። ነገር ግን እኛ የምንግደረደረው አንድም ለሀፍረት ነው። ሀፍረት መንፈሳዊ ጸጋ የኛ ባልሆነ ንብረት ሀፍረት መንፈሳዊ ጸጋ ነው። ቅዱስ ጴጥሮስ በመልእክቱ አላለም? ሴቶች እፍረት ያስፈልጋቸዋል አላለም? ማፈር እኮ አንድ ጸጋ ነው። ሲቅጥ ሲያጣ ደግሞ ማፈር ማለት የፈቃድ ማፈር ነው። አንዳንዱ ጭራሽ ዝም ብሎ ደግሞ እፍረቱ ችግር የሆነበት ሰው አለ። እሱን አለ። ግን የፈቃድ ማፈር አንገትን መድፋት ራስን ዝቅ ማድረግ ነው። በቃ በቃኝ ማለት አይ ምግቡ ለእናንተ ይሆናችሁ እናንተ ብሉ ነው። እንዲያውም እኮ አይ አሁን በላው ይላል። ውሸት አይደለም እኮ አሁን በላው ማለት የሰውን ምግብ በልቶላ ለመጨረስ ነው። ለነሱ ጥቅም እኮ ነው። ሰውኛው ለነሱ ጥቅም ነው።
እግረ መንገዱን ግን ገልጋዩ ነው ተጠቃሚ። የእውነት እንግዳ ወዳጅ ከሆነ የግዱን ገልግሎ እኔ የምጠላ በእግዚአብሔር በማርያም የሚባል ነገር ነው እንጂ በሞቴ አፈርሰው እንደ ጥንቱ እናቶቻችን አማርኛ በሁለት እንጨት የሚባሉ ነገር አለ። ይሄ ሁሉ የሚሆነው ፍቅር እኮ የዛን ሰው ፍቅር እዩት እስኪ። ከዛ ማዕድ ከቀረበ በኋላ እጃችሁ ላይ ሲኖር አፋችሁ ላይ ሲኖር ስርዓት አለው። በእርግጥ ደጋግሜ እናገራለሁ። ሰው ያገኘውን ሰው ማጉረስ አይችልም። ሲጀመር ትንሽ ትልቁን አያጎርስም። ቤተሰብ ውስጥ ካሉ ይሄ እናት አባት ልጅ እሱን አይመለከትም። ከቤተሰባዊ ተዘምዶ ውጭ ያለ ግን ትንሽ ትልቁን አያጎርስም። ይሄን ማወቅ አለባችሁ። በዚያ ላይ አባቶቻችን ሲነግሩ ጉርሻ 3 አይነት ነው ይላሉ። ከፊት ማስቀመጥ፣ በእጅ መስጠት፣ አፍ ላይ ማድረግ። አፍ ላይ ማድረግ የመጨረሻ ቅርርብ ነው። በተለይ ወንድ ሴትን ባለትዳር ወይም ደግሞ ቤተሰብ ካልሆኑ አያጎርስም። ሴት ወንድን አታጎርስም። ምናልባት እጇ የማይሰራ ካልሆነ በቃ አዎ ምንም። ምክንያቱም ስትጎራረሱ ጣታቸው መጀመሪያ የሚነካው ነገር ቢኖር ከንፈር፣ ምንም ጥያቄ የለው። ያ ደግሞ ምን እንደሚያመጣ የሚያጋቀዋል። አባቶቻችን ያቆዩልን ጥፊት ይሄ። ስለዚህ በተቻለ መጠን ከፊቱ ማድረግ። ኋላም እንደምንመለከተው የማዕድ ስርዓት ላይ እናያለን። የማዕድ ስርዓት ምን ማለት ግድ አሉት ይላል። ግድ ሲሉት ገባ። ከገባ በኋላ ለማዕድ ተቀምጠዋል። እንደገባ እራት ጋበዙት። ጌታችን ተቀምጦ አንስቶ ባረከ፣ ቆርሶም ሰጣቸው። አያችሁ፣ በእድሜ እነሱ ይበልጡታል። በእድሜ መድኃኒታችን ይበልጡታል ማለት ሲያውቁት፣ ምክንያቱም ጌታ መሆኑን አላወቁ። እንዲሁ ደገኛ ሰው ነው፣ ግን መምህር ነው የሰው ብለው ስላሰቡ ማዕዱን እንዲባርክላቸው አደረጉት። ማዕድ አስባርኮ መብላት ትልቅ በረከት ነው። ነገሥት ላይም አለ። ማዕድ ተባርኮ ነው የሚበላ። ያቺ ፍት በረከቷ ቁራሿ ይቺ ናት። አያችሁ፣ ወንጌል ላይ የተጻፈ ነው። ባርኮ ቆርሶ በረከት ሰጣቸው። ቀድሞ ይሄ በረከት አይኑ ሁሉ ይገልጣል። ያ ታሽጎ ተጋቢ የነበረውን አይኑ ሁሉ ይገልጣል። አይናቸውን ይገለጥላቸዋል። ይሄንን ማን ነው የሚሰጥ ብትሉኝ፣ የሚሰጡ ካህናት ናቸው። ካህን ከሌለ ዲያቆን ይሰጣል፣ ፍትሐ ነገሥት ይላል። ከዲያቆን በታች ግን ፍትሐ ነገሥት ይስጥ ብሎ ያዘዘው የለም። ግን ባል ለሚስቱ ቢሰጥ ነውር አይሆንም። ከዚህ ውጭ ግን ባልና ሚስት ካልሆናችሁ ወንድ ነኝ ብለህ ዝም ብለህ ዘንጥለህ መስጠቱ ተገቢ አይመስልም። መጽሐፍ አላዘዘም። ታዲያ እንዴት እናድርግ ቢሉ ሴትና ወንድ ከሆኑ ወንድና ወንድ ከሆኑ ትልቁ አስቀድሞ ወደ ራሱ አማትቦ ወደ ማዕዱ አማትቦ ይቁረሰው፣ በፊታቸውም ያኑረው። በእጅ ግን አትስጥ፣ እሱ ስልጣን ይጠይቃል። ስልጣን የሌለው ሰው ከዲቁና በታች የሆነ ሰው አይሰጥም። መነኮስ ብትሆንም አትሰጥም። ምንኩስና ስልጣን አይደለም። ምንኩስና የሞት በስጋ የመሞት ስም እንጂ ስልጣን አይደለም። ክህነት የሌለው ሰው በሰው እጅ ቆርሶ አይሰጥም። ባለትዳር ሆኖ ግን አባቶቻችን በትውፊት ሲነግሩን አባት ግን ለሚስቱና ለልጆቹ ይሰጣል። መጽሐፍ ላይ ተጽፎ አላገኘሁትም፣ በትውፊት ግን አግኝቼዋለሁ። ስለዚህ ይችን ስርዓት ምን ያዝ? ቀላል እኮ ነው። እህቶች ከሆናችሁ እየራሳችሁን ብሉ። ወንድሞች ከሆናችሁ ደግሞ ከእናንተ ከፍ የሚለው ወደ ራሱ አማቱ ወደ ማዕዱ አማቱ ይቆረሳትና ፍቷን ቁጭ አድርጋት፣ እናንተ አንስታችሁ ተጠቀሙ። ካልሆነ ያም ከከበዳችሁ መጀመሪያ ቆርሶ ወደ ራሱ ይጎረስ። ከዚያ በኋላ ያንናንተ በየፊታችሁ ያንን ታደርጋላችሁ። ከከበደ ችን ማድረግ ጌታችን ያን አደረገ። እነሱ እቤታቸው ባያስገቡት ነው ጌታ መሆኑን አያውቁ። ትንሣኤውን አያዩ ነበረ። ትንሣኤውን ያዩ እንግዳ ስለተቀበሉ ነው። ትንሣኤውን ያዩ ግድ ብለው ቤታቸው ስላስገቡት ነው። ይህንን አደረጉ። አይናቸው ተገለጠና አወቁት። ወዲያውኑ ከነሱ ተሰወረ ይላል። ከዚያ ተመልሰው የተናገሩት ነገር አለ። መጥተው እነሱን አገኟቸው። ከማግኘታቸው በፊት መጻሕፍትን ሲተረጉምልን ልባችን ይቃጠልብን አለ አኮኑ ይነደልብን። ይገርመኛል ማለት አንዳንድ ጊዜ አሁን የሚገርማችሁ ትናንት ነው በቀደም የመምህራችን የኔታ በጻ ሰርግ ቀን ላይ ከአንዳንድ ልጆች ጋር እየተጫወትን ነበርና የንታ ሊቀ ሊቃውንት ወይ እንደሳቸው ያለው ጸፍ ያላቸው አባቶች ሲናገሩ አይታችሁ ከሆነ እንደው ወይ ገብቶ ይወጋል ወይ ደስ ያሰኛል። አሁን በቀደም እዛች ቦታ ላይ ቆመን መጡ የኔታና ተከብሎ አይተው የሆነች ነገር አንዲት አራት ነገር እኮ ጣል አድርገው አልፈው እና ሳቁ የሌላ አይደለም።
ሰው ሲገባው ምን ይላል? ይስቃል። በነገራችን ላይ ሰው ሲገባው ሁለት አንዱ ወይ ይስቃል ወይ ያለቅሳል። የላይ መረዳት ከሆነ በጣም በጥልቅ ከገባው ያለቅሳል። አዎ ዛሬውን ቅዱስ አትናቴዎስ ሐዋርያው ዕረፍት ነው። ቅዳሴ አትናቴዎስ አንብቡ ብያሉ ዲያቆናት ያነብባል። መሀል ላይ ሰብሰ ጽብረ ኃጢአቱ እቱ ሰውስ ጭቃን ይመስላል ብሎ ተናገረ። ለምን? በነገራችሁ ላይ ጭቃ አይነካ ልብስ ቢያጥቡት ይጠራል አይጠራም? ይጠራል አይደል? አካላችን ቢነ ጭቃው ራሱ ቢታጠብ ይጠራል። ሁለት አማራጭ ነው ያለው፣ ወይ ለዘላለም አይጠራም ወይ ጭቃነቱ ያልቃል። ራሳችንን ስናስብ እንደዚህ ነው። በእውነት ቅዱስ አትናቴዎስ ለኛ ተናግረዋል። ይሄን እመሰ ኃጢአተኑ ትታቀብ እግዚኦ እግዚኦ መኑ ይቆም ቅድሜከ። አቤቱ ኃጢአታችን ብታስብ ከአንተ ፊት ማን ነው የሚቆም? ማን? እዚህ አሁን መቆም ይቻላል? እናንተ እሱ ጋር መቀመጥ ትችላላችሁ? የገዛ ምኝታችሁ ላይ ተኝታችሁ መነሳት ትችላላችሁ? አንችልም። ኃጢአታችን ቢቆጥረው ከነጋ ዛሬ ከነጋ እግዚአብሔር እንደው አንዳንድ ጊዜ ጉባኤ ስንገባ አይናችን ጭፍን እየገባን ነው። ዛሬ ከነጋ ይሰራል ኃጢአት እዚህ ጉባኤ ያስረግጠናል? አያስረግጠንም። ስናስበው ራሱ አባሮ ፒያሳ ነው የሚደፋል። ለዚያ ነው ማድነቅ ልቡና ሰብስቦ ይገባል። የአባቶች አነጋገር ሲሆን ሰብስቦ ይገባል። ለዛ እኮ ጌታ ሲናገራቸው ልባችን ይቃጠልብን ነበር። ያ ነው በማስተዋል ሲታይ። ከዚያ ተነስተው እንግዲህ ሰውት 12 13 15 ኪሎ ሜትር እንደገና በሩጫ አይታችሁ እኮ እናታችን ቅድስት ማርያም መግደላዊት በሩጫ ቅዱሳት አንስት በሩጫ ቅዱስ ዮሐንስና ቅዱስ ጴጥሮስ በሩጫ እዚህ የኤማሁስ መንገደኞች በሩጫ የምስራች ለማንገር በመፍጠን ማለት ነው መጡ። ምን አሉ? አማን ተንሥአ መድኃኒነ በውስቲ አማን ተንሥአ መድኃኒነ። ይሄ ነው ስብከታችን። በእውነት ጌታ ተነስቷል። በእውነት ተነስቷል። ይሄ ነው እኮ በዚህ ዘመን ቀድሞ ክርስቲያኖች ሲገናኙ እንዲህ ይሉ ነበር ይባላል። አማን ተንሥአ መድኃኒነ፣ በእውነት መድኃኒታችን ተነስቷል፣ ሞትን ድል አድርጓል። ያን አሏቸው። ለስምዖንም ታይቷል። ከዚያ የተደረገውን ነገር ነገሯቸው ይላል። እግዚአብሔር አምላካችን ከሁለቱ ቅዱሳን በረከት ያሳድረብን። እንግዲህ ኤማሁስ መንገደኞች ትምህርታችን ከረጅም ባጭር ይህን ይመስላል። የትንሣኤው ብርሃን በሁላችን ላይ ይብራል። ወደ በሰላም ያስጀመረን በሰላም ያስፈጸመን የአባቶቻችን አምላክ ቸሩ እግዚአብሔር ስሙ የተመሰገነ ይሁን። ከእመቤታችን ቅድስት ድንግል ማርያም ጣዕሟን ፍቅሯን በቅዱሳን ሁሉ በረከት ያሳትፈን።